ለዚህ ወዳጄ በአንድ ቀን ባገኘውም ራቁትን ስለሮጥክ ሽንት ቤት ገብተህ ሰገራን እያራ ብዙ ቪው በማግኘት ትችላለህ የሚል እሳቤ ውስጥ ይህን የሚለን ማነው? ሚኮ ማይክ። እሱ አብዶ እንደማያውቅ ነገር ማለት ነውና የድሮ ቪዲዮቹን ገብታችሁ ማየት ይቻላል። እሱ ተሳክቶለታል ሚኮ ማይክ። እናንተ ደግሞ እንዲሳካላችሁ አይፈልግም። በአጠቃላይ አለቀ። እሱ ሰግጦ ፈምሶ ዛሬ ያለበት ደረጃ ላይ ደርሷል። እኔ ቅድም እንዳልኳችሁ በየትኛውም መንገድ ይሁን ገንዘብ ሜክ አድርጎ ህይወቱን የራሱን የቤተሰቡን ህይወት የሚቀይር ሰው ጀግና ነው ለኔ። በየትኛውም መንገድ ይሁን ማለት ግዴታ ሶሻል ሚዲያ ላይ መጥቶ ቁም ነገር ብቻ ማውራት ወይ ደግሞ ቁም ነገር መስራት የለባችሁም። ሁሉም ሰው ቁም ነገር መስራት ያለበት ሰው ይሰራል። ሰውን የሚያዝናና ሰው፣ ማበድ ያለበት ሰው ያብዳል። በቃ ምን ችግር አለው? ደድብ ሰግጥ እያለ ነውር ሲሰራ ራቁቱ መንገድ ሊወጡ ህጻናት፣ ሴቶች ዩኒፎርም የለበሱትን ሰላም ሲል ሲጨብጥ ነበረ። እያንዳንዱን ኢትዮጵያ የማስተካከል ግዴታ አለበት። እንደ አዶናይ እኔ አልገባኝም። አዶናይ ሰግጥ ፈምስ ብሏል እና ለምንድን ነው እኔ መሰገጥ የለብኝም? አንድ ልጅ ሲለ አንዱ ደግሞ ካልሰገጥክ ደግሞ እንዴት ነው ምናምን። በእናንተ ስታንዳርድ ደደብ ሆነ ማለት ያ ሰው አክቹሊ ደደብ ነው ማለት አይደለም። ሰላም ጋይስ እንዴት ናችሁ? ልኛ ማን ነው? ሁሉ ሰላም፣ ሁሉ ተማም፣ ሁሉ ፒስ ነው። ዛሬም እንደተለመደው እንግዲህ ወቅታዊና ሰሞኑን ደግሞ መነጋገሪያ በነበሩ ጉዳዮች ላይ ሀሳባችንን አስተያየታችንን ለመስጠት እንግዲህ ተመልሰን መጥተናል ማለት ነው። ቻናሉን ሰብስክራይብ ያላደረጋችሁ ሰዎች አሁንም ሰብስክራይብ ማድረጋችሁ እንዳትረሱ። ሰሞኑን እንግዲህ የአዶናይ ጉዳይ መነጋገሪያ መሆኑ በጣም ቀጥሏል። ያው የሰሞኑ የቲክቶክ መነጋገሪያ ጉዳይ አዶናይ ብቻ እንደሆነ ይታወቃልና አልሰግጥም አልፈምስም የሚል ሰውዬን ፖስት ሮፍናን ሪፖስት ካደረገ በኋላ ከዛ በኋላ ደግሞ ብዙ ውዝግብን አስነስቶ ነበረ። አዶናይም ለዛ የሰጠው ምላሽ አለ። የሌሎች ሰዎች ማስተያየት አሉ። የኔም ማስተያየት ተካቱበታል። እኔም ሀሳቤ ምን እንደሆነ በዛ ዙሪያ ላይ ማሳውቃችሁ ይሆናል ማለት ነው። እስኪ ቀጥታ ወደ ቪዲዮ እንሂድ። ሮፍናን ይህ ቪዲዮ ላንተ ነው። ቢካዝ ሪፖስት ያደረግከው ቪዲዮ አይቼዋለሁ። የሆነ ሰው ልኮልኛል። እኔ ደግሞ በጣም ነው የምወደው፣ በጣም ማደንቀስ የሀሳብ ላካፍል ፈለግኩኝ ማለት ነው። የሆነ ልጅ ስለ መሰገጥና አዋቂነት ፖስት ያለው ነገር አለ። አልሰግጥም ምናምን እያለ ማለት ነው። አዋቂነትን እያደነቀ ኦፍኮርስ አዋቂ መሆን ማንንም አልጎዳም። ግን ችግሩ ምንድነው መሰለክ ሮፊ፣ አንተ ለራሱ እዚህ ደረጃ የደረስከው ሰግጠህ ነው። ቢካዝ ልንገርህ፣ መጀመሪያ አስታውሳለሁ አንተ ሙዚቃ ስትጀምር አሁን ያለህበት ደረጃ ከመድረስህ በፊት አስታውሳለሁ ከ8-9 ዓመት በፊት ጂም ስፖርት እየሰራው አንተን እሰማህ ነበረ። ማን እንደሆን ካላቅም ነበር እውነት ለመናገር ግን እሰማህና ወድህ ነበረ። አሁን የምልህ ነገር ምንድን ነው፣ አንተ የዛኔ አዋቂ የነበርከው የድሮ ህይወትህን ነው። which is ሮፍናን አልነበረም የዛኔ። ሮፍናን ታሪኩ ነበር፣ የድሮ ታሪኩ ነበር። ሮፍናን የዛኔ ሮፍናን ይህ አሁን ያለው ሮፍናን አልነበረ። ስለዚህ አንተ የነበረህ እውቀት ስላለፈው ታሪክህ ብቻ ነበረ። ግን የሆነ የአእምሮ አካል ውስጥ ማለት ነው ሮፍናን እዚህ ደረጃ መድረስ ይችላል ብሎ አመነ። ገባ? ሮፍናን ኢትዮጵያን በሙዚቃ ይቆጣጠራል ብሎ ማመን ጀመረ። የዛኔ ነው ምልክ። ገባ? አሁን ያለህበት ስኬት ይታየህ ጀመረ። ለዛም ነው ጉዞ የጀመርከው፣ መንገድ የጀመርከው እኛን በሙዚቃ ለማዝናናት እና አንተን ራስን ትልቅ ደረጃ ለማድረስ ማለት ነው። ግን በእርግጠኝነት አንተ ያጋጠመ ነገር ልነግርህ እፈልጋለሁ። አሁን የዛኔ አላማህ ስታየው ትልቅ ደረጃ መድረስ እችላለሁ ብለህ ስታስብ የመጣልህ ነገር ምንድን ነው? አንተ እኮ ይህ አታውቅም፣ ፒያኖ መጫወት እኮ አታውቅም፣ ቢት መስራት እኮ አታውቅም፣ መዝፈን እኮ ያን ያህል አይደለም ምናምን የሚሉ በጣም ብዙ ኔጌቲቭ የሆኑ አሉታዊ የሆኑ ሀሳቦች ነበሩ። እሱ ብቻ አይደለም፣ አንተ እኮ ከዚህ ሰፈር እኮ ነው የመጣኸው፣ አስተዳደግህ እኮ እንደዚህ እኮ ነው፣ ቤተሰብ ምናምን እያለ አንተን ሊያወዳድቅ የሚሞክር የአእምሮ አካል አለ። ግን አንተ እሱ ድምፅ ያለፍከው በእውቅና ብቻ ሳይሆን በመሰገጥ ነው። እነሱ ድምፆች እየሰማሃቸው ግን በማይታየው ነገር አምነህ ይሳካልኛል ብለህ ሰግጠህ መስራት ጀመርክ። ሰግጠህ መማር ጀመርክ። አየህ፣ መሰገጥ ማለት ዝም ብለህ ጀዝባ መሆን ማለት አይደለም። ዝም ብለህ ራስን ወደ አደጋ መክተት ማለት አይደለም። እነዛ መጥፎ ሀሳቦችን አለመስማት ነው። እየተናገሩ እያሉ እንዳልሰማ አስመስለህ ወደ ዓላማህን መጓዝ ነው። መደደብስ ምንድን ነው? ድድብ በሉ ያልኩት እኔ ለእነዛ መጥፎ ድምፆች ነው። እነዛ መጥፎ ድምፆች አውቀው ሊሸውዱ ይሞክራሉ። በቂ እንዳልሆንክ፣ እንደማትጠቅም፣ ከሰው በታች እንደሆንክ፣ ትልቅ ደረጃ መድረስ እንደማትችል እየተናገሩ ሊያሳንሱ ይሞክራሉ። ድድብ የምትለው ደግሞ በነዛ መጥፎ ድምፆች ነው። አንዳንዶቻችን የአንድ ሰው ታሪክ ሳንሰማ ሳንረዳው ምን እንሆናለን? የራሳችን አስተሳሰብ ያሸንፈናል። ስለዚህ ሮፊ ላስረዳ ብዬ ነው። ቢካዝ በጣም ስለምወድና ስለማከብረህ ኤክስፕሌን ላርግልህ ብዬ ነው። እወድሃለሁ። ነፃነት ከአንተ ጋር ዘፈን ብትሰራ በጣም ደስ ይለኛል። ቻው ሮፍናን። በጣም ገርሞኛል። እኔ ራሱ ሮፍናን ሪፖስት ማድረጉ ያንን ፖስት ማለት ነውና እንዴት እሱ ራሱ መረዳት ከብዶት ነው ብዬ ማለት ነው። ለማንኛውም ግን አዶናይ ያው እኛም ሮፍናን እንወደዋለን በጣም እሱም ስለሚወደው እንግዲህ መልስ ሰጥቶታል። በዚህ በሚገርም አገላለጽ እንግዲህ ሀሳቡን በግልጽ በሆነ ቋንቋ አስረድቶታል። አሁን ሮፍናን በደንብ መረዳት ይችላል ብዬ አስባለሁ። እንግዲህ ሮፍናን ራሱ ሰግጦ ነው እዚህ የደረሰው።
ገብታችኋል። ስለዚህ ላሰባችሁበት ላመናችሁበት ነገር አሁንም ቢሆን ሰግጣችሁ ወደፊት ነው በቃ ለማሳካት። ካልሆነ ያው እንግዲህ ሌላው ካልሆነ ሌላው ህይወቱን ሲያሻሽል ሲቀይር እናንተ ወደኋላ እንደቀራችሁ ነው የሚሆነው ማለት ነው። እድሜ ልካችሁን ተቀጥራችሁ ነው የምትሰሩት። እድሜ ልካችሁን የሆነ ድርጅት የሆነ ቦታ ላይ ደሞዝ እየጠበቃችሁ አስባችሁታል። ጠዋት ገብታችሁ እስከ ማታ 11 ሰዓት ጠዋት 2 ሰዓት ትገባላችሁ። እስከ ማታ 11 ሰዓት ድረስ ለሰው ነው ጊዜያችሁ የምትሰጡት። ለሰው ድርጅት ወይ ደግሞ የሰው የሆነ የመንግስትን ስራ እየሰራችሁ ነው እንትን የምትሉትኝ። ምንም እናንተ ስለዛ ድርጅት ብቻ ነው ሙሉ ቀን ልታስቡ የምትችሉት ማለት ነው። ያላችሁን እውቀት የምትጠቀሙት ያንን ድርጅት ወይ ደግሞ በቃ ያንን ተቋም ለማሳደግ ብቻ ነው የምትጠቀሙት። ለራሳችሁ ለማሰብ ራሱ ጊዜ አይኖራችሁም። ራሳችሁን ለማሳደግ ራሱ ጊዜ አይኖራችሁም። ጠዋት 2 ሰዓት ገብታችሁ እንዳልኳችሁ 11 ሰዓት ማታ ላይ ስትገቡ ደክሟችሁ ነው የምትገቡትኝ። አስቡት። በዛ ላይ ምግብ መስራት ካለባችሁ ልትሰሩ ትችላላችሁ። ከዛ በኋላ የራሳችሁን ነገር ለግል ነገራችሁ ስለማሰብ ራሱ ጊዜ አይኖራችሁም። ይደክማችኋል፣ ትተኛላችሁ። ተመለሳችሁ ጠዋት ደግሞ ወደ ስራ ትሄዳላችሁ ማለት ነው። እንደዚህ እያለ እድሜያችሁ ይሄዳል። እንዴት ነው በዚህ ሰዓት ታዲያ ቤት ኪራይ ከፍላችሁ ምን ብላችሁ መኖር የምትችሉትኝ? ብዙ ሰው ያለው እኔ ጠዋት ላይ ምናምን ነገር አንዳንድ ጊዜ በጣም አዝናለሁ። በጠዋት ወጥቼ ምናምን ታክሲ ሰዎች ተሰልፈው ረጃጅም ሰልፎች ነው የማየው። በጣም የሚገራርሙ ሰዎች፣ ስንት እውቀት ያላቸው ሰዎች ናቸው እነዚያ ሰዎች። ረጃጅም ሰልፍ ተሰልፈው ያለው ታክሲ ላይ ምናምን ማለት ነው። እና በጣም ነው ማዝነው እውነት ለመናገር ማለት ነው። እኔ ስቃይ ነው ያ እውነት። ረጃጅም ሰልፍ መሰለፍ በጣም ስቃይ ነው። አረፈደብኝ እያሉ እየተጨናነቁ ገብቷቸዋል። የግል ስራቸውንስ ቢሰሩ ሶሻል ሚዲያ ላይ ወጥተው ራሳቸውን ፕሮሞት ማድረግ ቢችሉት እነዛ ሰዎች ታለንታቸውን ያላቸውን በትርፍ ጊዜያቸው ማለት ነው መጀመሪያ ስራቸውን እየሰሩ ልቀቁ አይደለም ስራቸውን ልቀቁ ሳይሆን ጎን ለጎን ግን ሶሻል ሚዲያ ዩቲዩብ ሊሆን ይችላል፣ ቲክቶክ ሊሆን ይችላል፣ የሆነ ነገር ጀምረው ራሳቸውን መቀየር ቢችሉና ከዛ በኋላ እኮ ያንን ስራ አይፈልጉትም። በአመት የሚያገኙትን ነገር የአመት ደሞዛቸውን በወር ሲያገኙት ወይ በሳምንት ሲያገኙት እንዴት ነው ከዛ በኋላ ተቀጥሮ ስለመስራት የሚያስቡት? እነዛ ሰዎች ከዛ ነገር ውጡ እያለ ነው ያለው። እድሜያችሁን አታባክኑ እያለ ነው ያለው አዶናይ። እና ይሄን ነገር የምትቃወሙ ሰዎች ጠቅላላ እኔ ምቀኛ ናችሁ። እግዚአብሔርን ይሄን ነገር ለመረዳት ከከበዳችሁ ምቀኝነት ነው ልለው የምችለው እንጂ እኔ ሌላ ምንም ልለው አልችልም። ሌላ ምንም ወርድ ራሱ የለውም። ለዚህ መግለጫ ራሱ የለውም። እውነት ለምናገር ለዚህ ወዳጄ በአንድ ቀን ባገኘውም አንድ ምክራዊ ሀሳቤን አካፍየው ነበር። ስላልተረዳ ስላልገባው እንዲህ ላስተምራችሁ ፈልጋለሁ። ዛሬ ላይ የፈለግከው መሆን ትችላለህ፣ እንደፈለግከው ማድረግ ትችላለህ የሚለውን እሳቤውን ባደንቀውም ራቁትን ስለሮጥክ ሽንት ቤት ገብተህ ሰገራህን እያራህ ብዙ ቪው በማግኘት ትችላለህ የሚል እሳቤ ውስጥ መገኘት ትልቅ ስህተት ነው። በባለፈው በሱዳን አይተው ከሆነ ብዙ ሰውም እየገደለ ብዙ ሰው እያጠፋ እናት እህትን እየገደለ ቲክቶክ ቪዲዮ በመስራት ብዙ ቫይራል ሆኗል። መጨረሻው ባያምርም ዋናው ነገር የእናንተ በራቁት በመሮጥ በምትሰሩ ቪዲዮ ቫይራል በምትሆኑት ነገር እኛ ምን አገባን? እናንተ ስለ ራሳችሁ ምን አገባችሁ? 1 ሚሊዮንም 10 ሚሊዮንም ቢሊዮንም ያችሁ ምን ተጠቀማችሁ? እብድ ሲያብድ ብዙ ህዝቦች ያውታል። እብድ ስለሆነ ተከታይ ያገኛችሁ ብዙ ድምፅ ያላችሁ መስሏችሁ እንደፈለክ መሆን ትችላለህ፣ የፈለከውን አውራ፣ የፈለከውን ሁን በሚል እሳቤ ውስጥ እንዳትገኝ ተጠንቀቅ። ማን በሰጠ መድረክና ማን በሰጠ ስፍራ ላይ ነው ይህንን ሐሳብ እያወራ ያለው? እንደፈለከው እየሆንክ እንደፈለከው ሁን እያልክ ይህን ህዝብ ልሸውዶ አይገባም። እኔም ዛሬ በፓንትም በቦክሰርም ራቁቴን ብሮጥ አይደለም 1 ሚሊዮን 100 ሚሊዮንም ቢሊዮንም ልታየኛለህ። ስላየኸኝ ስለተመለከትከኝ ውጤታማ ሆንኩ ማለት አይደለም። መንገድ ላይም እብድ ማዕበዱን ስናይ ሁላችንም እንመለከታለን። አጀንዳና ሌላ ዓላማ ካላችሁ በቅርብ ቀን በሚመለከተው አካል ውስጥ ሐሳባችሁን እንድንዳኝ እንፈልጋለን። የሰው ልጅ የፈለክበት ትሆናለህ፣ እንደፈለከው ትሆናለህ፣ እንደፈለከው ትደርሳለህ ማለት ቲክቶክ እና ዩቲዩብ ላይ 1 ሚሊዮን 2 ሚሊዮን መታየት የሰው ልጅ ስኬቱ አይደለም። ስለ ስኬቱ እንስራ፣ ስለ ሐሳቡ እንስራ። ከፎቅ ላይ ስኬቱ አይደለም ማለች እንግዲህ ይህን የሚለን ማን ነው? ሚኮ ማይክ እሱ አብዶ እንደማያውቅ ነገር ማለት ነውና የድሮ ቪዲዮቹን ገብታችሁ ማየት ይቻላል እንግዲህ ካላጠፋቸው ማለት ነው። ስለ እብደትና ይህ የሚለን እንግዲህ ከዩቲዩብ በጣም ብዙ ተጠቅሞ እንግዲህ ራሱን የቀየረ ሰው ማለት ነው። እያያችሁ ነው ማን እንደሚመክራችሁ። ማንም እኔ አንድ ቪዲዮ አይቻለሁ። በእርግጥ የሆነ ልጁ በቦክሰር ምናምን ወጥቶ ሜዳ ላይ እንትን ሲል የነበረ ልጅ ምናምን ማለት ነው። ማንም ሰው አልጎዳም፣ ራሱን ነው በቃ የሚያዋርደው። አለቀ። እናንተን አልጎዳችሁም። ልጁ እንደዛ ማድረጉ ማለት ነው። እንደዛ አርጉ እያልኩኝ አይደለም እኔ፣ ልክ አይደለም፣ ባያደርግ ይመረጣል። በቃ ሌላ ችሎታ ከሌለው ልጁ ግን ወጥቶ ከሚለምን እንደዛ አድርጎ ህይወቱን የሚቀይር ከሆነ ይቀይር። እኔ ምንም ችግር የለብኝም። በቃ ሁሉም ሰው የራሱ ምርጫ አለው። ያ ልጅ ራሱን እንደዛ የሚያደርገው ሳይገባው ቀርቶ አይደለም። ምን አድርጉ እንዳለ አዶናይ ሳይገባው ቀርቶ አይደለም። እንዲህ ሚሊዮን አይደለም ቢሊዮን ያህል
በዚህ ውስጥ ውጤታማ ነህ። እሱ ተሳክቶለታል። ሚኮ ማይክ እናንተ ደግሞ እንዲሳካላችሁ አይፈልግም። በአጠቃላይ አለቀ። እሱ ሰግጦ ፈምሶ ዛሬ ያለበት ደረጃ ላይ ደርሷል። ሰው ላይ ተጽዕኖ መፍጠር ችሎ ነበረ። ድሮ በሚሰራቸው ፕራንኮች ምናምን የዛኔ በጣም የሚወደዱ ፕራንኮች ይሰራ ነበረ ምናምን። በጣም ስግጥና ሰው የሚፈራቸውን ነገሮች ነበር በድፍረት መንገድ ላይ ወጥቶ የሚያደርጉ የነበረው ማለት ነው። ሰው ሌላው ሰው ማድረግ የሚከብደውን ነገር ማለት ነው። እና ለዛ ነበረ ሰው በጣም ምን አይነት ድፍረት ነው ምናምን እያለ የሚያይለት የነበረው ማለት ነው። እና ምንድን ነው ያለው አዶናይ? እንዴት ነው ይህን መረዳት የሚያቅታችሁ? እንዴት ነው ጭንቅላታችሁ የሚሰራው? እንዴት ነው የምታስቡት? ዛሬ ላይ እሱ ተሻልኩኝ ምናምን ብለው ኩላን ጠብቃ ምናምን መጣች እንደተማረ ሰው ማለት ነውና አረላሽ ሮፍናን ይህ ቪዲዮ ላንተ ነው። ቢካዝ ሪፖስት ያደረግከው ቪዲዮ አይቼዋለሁ፣ የሆነ ሰው ልኮልኛል። እኔ ደግሞ በጣም ነው የምወደው፣ በጣም ማደንቀስ ሰው የሀሳብ ላካፍል ፈለግኩኝ ማለት ነው። የሆነ ልጅ ስለመሰገጥና ዛሬ አልነበረም መተክ ስለመሰገጥና ማብራራት የነበረብህ የሚያስብ ሰውና በስነስርዓት ያንን ቃል ሳይጠቀም ማስረዳት የሚችል ሰው ሲያብራራ አልነበረም ዛሬ ማስረዳት የነበረብህ። ስንቱ ደድብ ሰግጥ እያለ ነውር ሲሰራ ራቁቱን መንገድ ሊወጡ ህፃናት ሴቶች ዩኒፎርም የለበሱትን ሰላም ሲል ሲጨብጥ ነበር። እኔ እንደዚህ አይደለም ብለህ ማብራራት የነበረብህ። ዛሬ ጭንቅላት ያለውና ለትውልድ የሚተርፍ ማንም ቀና ብሎ የማይናገሩ ታላላቁን አክብሮ የደረሰን ሰው አይደለም ሲናገር ዛሬ መተህ ለመናገር መድረስ የነበረብህ። ስላልከው ነገር ማብራራት የነበረብህ ሲጠፋ እንጂ ጥፋቱ ማብራራት የነበረብህ ስለዛ ነገር ጥፋቱን ሰው ሲያስተካክልልህ መታ አልነበረም ማብራራት የነበረብህ። የሆነ እኔ አሁን አንተ ማከብረን የምናገረ ሰው አይደለህም ምናምን እንዴ እሱንም የምንናገረው ሰው አይደለም፣ ሌጀንዳችን ነው የዚህ ትውልድ የምንለው ሰው መተ ገና እሱ ሪፖስት አድርገው ትክክለኛ ነገር ነው ለምን አለ ብለህ ይሄን ነገር ለማስተካከል መሞከር ሲኖርብህ እንዳጠፋ ሰው ዛሬ ተመልሰ መተ እሱን ለማስተካከል መምጣት ይሄ በጣም ልክ ያልሆነ ነገር ነው። በጭራሽ ልክ ያልሆነ ነገር ነው። ስንቱ ሲባልግ በዛ ነገር አይኖ ሰግጦ ፈምሶ አሪፍ የሆነ ሰው አለ፣ ግን ስንቱ ሲባልግ ነበር ዛሬ አይደለም መምጣት የነበረብህ። ስንቱ ሲባልግ ነበር ማስተካከል የነበረብህ። እና የሆነ ሮፍናን የምትናገር እያንዳንዱን ኢትዮጵያ የማስተካከል ግዴታ አለበት እንዴ? አዶናይ እኔ አልገባኝም እንዴ። በቃ እሱ እኮ ሀሳቡን ግልጽ አድርጓል እኮ ከመጀመሪያውም እኮ ተናግሯል። አንተ መረዳት ካልፈለግክም ነው በቃ አለቀ። እንዲ እኔ ግን አሁን ሲመስለኝ አውቀው ነው ይመስለኝ አይደለ? ሲጀምር ሳይገባቸው ቀርተው ሳይሆን በቃ አሁን ማስረዳቱ ምናምን ይደክማል ማለት አልገባቸውም ማለት አይቻልም። እየገባቸው እያወቁት ነው። ይሄ ልጅም አሁን ቅርብ ጊዜ የመጣ ቲክቶከር ነው። እኔ እንደውም ይመቸኝ ነበር እውነት ለመናገር ሰግጣን የመጣችው እሷም አይደለ? እንዲህ ምን ነው ያልገባኝም። በቃ በትክክል መተግበር የቻሉ ሰዎች በትክክል ይጠቀሙበታል። በሌላ መንገድ የሚሄዱ ሰዎች ደግሞ እንግዲህ ምንም ማድረግ አይቻልም እነሱን ማለት ነው። በቃ ሌላው ሰው ደግሞ እሱ ብቻ አይደለም ግዴታ ያለበት፣ ሌላው ሰው ደግሞ እንደዚሁ እየወጣ ምን ማለት እንደሆነ ማስረዳት አለበት። እሱ ብቻ አይደለም ግዴታ እኮ ያለበት አይደለም። ከሱ የሚጠበቀውን ነገር አድርጓል። ችሎታ አቅም እያላችሁ ወጥታችሁ ለመስራት ቲክቶክ ላይ ሶሻል ሚዲያ ላይ ወጥታችሁ ለመስራት አትፈሩ አለ። ተናገረ እኮ እሱ አይደል እንዴ? ከዛ በተረፈ ደግሞ ሁሉም ሰው እኮ እውቀት ሊኖረው አይችልም። ሁሉም ሰው ደግሞ እዚህ ጋር መጥቶ እንደተማረ ሰው ቢያወራ እውነት ለመናገር ቲክቶክ ላይ ቫይራል አይወጣም። ይታወቃል እኮ አይደል እንዴ? እኔ ቲክቶክ ላይ መጥተውም እንደ እብድም ጅልም የሚያደርጋቸው ሰዎች አሉ አይደለ? እንደዛ ሆነው ራሱ ፌመስ ሆነው ገንዘብ ሜክ ማድረግ ከቻሉ ችግር የለብኝም እውነት ለመናገር። እኔ እንትን ምንድነው ሰውን የሚጎዳ ነገር አይስሩ። አንደኛ ነገር ማለት ነው ሌላ ሰውን የሚጎዳ ነገር አይስሩ። መጥፎ ነገሮችን የሆነ ማያስተምር ነገር ቢሆን ጥሩ ነው። በተረፈ ግን ሁሉም ሰው እንደ አቅሙ እኮ ነው የሚሰራው አይደል? ሶሻል ሚዲያ ላይ መጥቶ ባለ እውቀት አንዳንድ ሰው የተማሪውንና እውቀት ይኖረዋል፣ እውቀቱን መጥቶ ሼር ያደርጋል። ሰውን በማዝናናት ደረጃ ግን ያን ያህል ችሎታ ላይኖሩ ይችላል። ሰውን ላስቅ፣ ሰውን ላዝናና ብለው ግን ቢመጡ ምንም አይሳካላቸው ሰዎች ደግሞ አሉ አይደለ? የሆነ ግን በተለያየ በፊትነስ ዘርፍ ሊሆን ይችላል፣ በተለያዩ ዘርፎች መጥተው ደግሞ ያላቸውን እውቀት ሁሉም ሰው መቼስ የሆነ ታለንት አለው አይደል? ያላቸውን ታለንት መጥተው ለማካፈል ደግሞ የሚፈሩ ሰዎች አሉ። እነሱን ሰዎች ነው እንግዲህ መታችሁ ወደ ሚዲያ ራሳችሁን ፕሮሞት አድርጉ፣ ስሩ፣ አትፍሩ ያለው። ይሄ ግልጽ ሀሳብ እኮ ነው። ምንድን ነው ይህን እንዴት ትቃወማላችሁ? እኔ ትክክለኛ ጤነኛ አእምሮ ያለው ሰው ይህን ነገር እንዴት ይቃወማል? እኔ ግራ ነው የገባኝ። ይህን ነገር ወስዶ ደግሞ በተሳሳተ መንገድ የተጠቀምበት ሰው ካለ አዶናይ ብቻ አይደለም ግዴታ ያለበት፣ ሌላውም ሰው እነዛ ልጆች ማረም አለበት እውነት ለመናገር እና ደግሞ ኢትዮጵያ ውስጥ እንደምንኖር እየታወቀ አሁን ያለንበት ኮንዲሽን እየታወቀ ማለት ነው የሆነች ምን ያህል እንግዲህ ሰርቫይቭ ለማድረግ አስቸጋሪ የሆነ ሀገር ላይ ያለ ነው። እኔ ቅድም እንዳልኳችሁ በየትኛውም መንገድ ይሁን ገንዘብ ሜክ አድርጎ ህይወቱን የራሱን የቤተሰቡን ህይወት የሚቀይር ሰው ጀግና ነው ለኔ። በየትኛውም መንገድ ይሁን ማለት ግዴታ ሶሻል ሚዲያ ላይ መጥቶ ቁም ነገር ብቻ ማውራት ወይ ደግሞ ቁም ነገር መስራት የለባቸውም። ሁሉም ሰው ቁም ነገር መስራት ያለበት ሰው ይሰራል። ሰውን የሚያዝናና ሰው ማበድ ያለበት ሰው ያብዳል። በቃ ምን ችግር አለው? ምንም እኮ ውጪ ላይ አና አሽስ ቪዲዮን ምናምን ማየት ይቻላል። በቃ አለቀ። ትላንትና በልጅነቱ
በ16 ዓመቱ በ10 ምናምን ዓመቱ አይደለ የጀመረው ስትሪሚንግ። እንደዛ በልጅነቱ ባያብድ ኖሮ እንደዚህ አይነት ዓለም አቀፍ የሆነ ኢንፍሉዌንስ ይኖረው ነበር። ዛሬ ላይ ቻይና ሲሄድ እንዴት እንደተንከባከቡ ታይታችኋል። የፊፋው ፕሬዚዳንት አጠገቡ ነው። የፊፋው ፕሬዚዳንት እንግዲህ አስቡት፣ አጠገቡ ነው ስትሪም የሚያደርግበት ሩም መጥተው አብረውት ከአይሶ ስፒድ ጋር ምናምን ነገር እንግዲህ አስቡት። እንደዚህ አይነት ዓለም አቀፍ ተጽዕኖ የምትፈጥሩት ሶሻል ሚዲያ ላይ አንዳንዴ በማበድም ሊሆን ይችላል። ምን ችግር አለው? የሆነ ሰውን የሚጎዳ ነገር ካላረጋችሁ በቀር ማለት። ለማንኛውም እኔ ቀላል ነው ለመረዳት፣ ሳይገባችሁ ቀርቶ ነው ብዬም እኔ አላስብም። በዚህ ዘመን እንደዚህ አይነት አመለካከት ራሱ አያስፈልግም እውነት ለመናገር እና እኔ አሁንም እላችኋለሁ፣ መሰገጥ ካለባችሁ ድብን አድርጋችሁ ሰግጣችሁ፣ መውጣት ካለባችሁ ውጡ። ማንንም ሰው አትስሙ እውነት ለመናገር ማለት። ነገ የሆነ ነገር ገንዘብ ለቢዝነሳችሁ ለሆነ ነገራችሁ ቢያስፈልጋችሁ ዘመድ ምንም ብትጠይቁ ማንም ሰው ነው ማያበድራችሁ፣ ማንም ሰው ነው ማይሰጣችሁ እውነት ለመናገር ማለት ነው። ያ ሼም የያዛችሁ ሰውዬ ማለት ነው። ዛሬ እናንተ እንዳሰሩ ወደ ሚዲያ እንዳትወጡ ያረጋችሁ ያ ዘመድ ምን ይለኛል፣ ቤተሰብ ምን ይለኛል የሚለው ነገር ነገ ላይ እናንተ ብትቸገሩ ማንም አይደርስላችሁ እና ስለማንም ሰው ግድ ሊሰጣችሁ አይገባም። እኔ በጣም ምስማማበት ሀሳብ ነው አሁንም ቢሆን ማለት ነው። እንደዚህ እያሉ የሚመክሯችሁ ሰዎች ዞሮ ዞሮ እነሱ ስለሳካላችሁ ነው በቃ አለቀ። ዞሮ ዞሮ እነሱ ያሉበት ቦታ አሁን ላይ በጣም ስኬታማ ሮፍናንም ብትሉት ሌሎችም ምናምን ነገር ኦልሬዲ ያሉበት ቦታ በጣም የተሻለ ቦታ ላይ ስለሆኑ ዛሬ ላይ እሱ ኩሉን ቢጠብቅ ችግር የለውም፣ ምንም መሰገጥ አይጠበቅበትም። እንዳየነው ግን ድሮ ላይ ግን ሰግጦ ነው የመጣው ሮፍናንም እዚህ ቦታ ላይ ለመድረስ እሱ ራሱ ጥሩ ምሳሌ ነው እንዳለው ይገርማል በጣም። ግን ይበቃናል አሁን አዶናይ ሰግጥ ፈምስ ብሏል እና ለምንድን ነው እኔ መሰገጥ የለብኝም አንድ ልጅ ሲላል፣ አንዱ ደግሞ ካልሰገጥክ ደግሞ እንዴት ነው ምናምን። መሰገጥ እንደዛ አይደለም ትርጉሙም ሲባል አይቻለሁ። እና ለምንድን ነው ሶሻል ሚዲያ ላይ የሚሳደቡ ኦር በቃ የተሻለ እውቀት የሌላቸው ሰዎች ፌመስ የሚሆኑት፣ የተሻለ እውቀት ያላቸው ሰዎች ደግሞ ማይታዩት ኦር የሚረሱት የሚለውን በዚህ ቪዲዮ ልመልስላችሁ። በዛውም ለሌሎቻችሁ ማደግ ለምትፈልጉም ሶሻል ሚዲያ ጀምራችሁ ወይም እንዴት ነው ይሄ ነገር የሚሰራው ላላችሁ መልስ ይሆናል። ቪዲዮ እንዳይረዝምባችሁ ኮፒ ሊንክ አድርጉ። ሶሻል ሚዲያ ጌሙን አንደርስታንድ መጀመሪያ ማድረግ የምትጀምሩት አንድ በተለይ ቲክቶክ ላይ ካላችሁ እንደናንተ አንደርስታንዲንግ ነው አልጎሪዝሙ የሚሰራው። ማአት ራቁት ሴት ፎቶ ላይክ አድርገህ ከዛ እነዚህ ሴቶች ራቁት ሆኑ ማለት አትችልም። አንተ ምንድነው ላይክ እያረክ ያለው? ማንን ነው ፕሮሞት እያረክ ያለው? ሶሻል ሚዲያ ፊድ በማን እንዲሞላ እያረክ ነው? እሱን አንደርስታንድ አድርጉ። ራሱ የሚያየው ነገር ነው። ለምን አንድ ሰው በእናንተ ስታንዳርድ ደደብ ሆነ ማለት ያ ሰው አክቹሊ ደደብ ነው ማለት አይደለም። ሁላችንም የራሳችን ፕሬጁዲስ አለብን አይደለ? ስለዚህ የእናንተን ውስጣዊ ችግር ሰው ላይ ላለመለጠፍ ሞክሩ። አንደርስታንድ ስታደርጉ ሶሻል ሚዲያ ይሄን ነገር የሚመቸው ሰው ሊኖር ይችላል ብላችሁ ማሰብ መጀመር አለባችሁ። ሁለተኛው ግን ጌሙ እንዴት ነው የሚሰራው? መጀመሪያ ራሳችሁ ማሰብ ያለባችሁ ሶሻል ሚዲያ እንደ ገበያ ነው። በቃ አንድ መርካቶ ወይም እዚህ ድሬዳዋ ቀፊራ አለ፣ ብቻ እንደ ገበያ አስቡት። ገበያ መሀል እንደሚሄድ ሰው ናችሁ እናንተ ሶሻል ሚዲያ ተጠቃሚዎች። እና ሶሻል ሚዲያ ላይ ብሩ አቴንሽን እና ኢሞሽን ነው። በቃ አቴንሽን ኢኮኖሚ ነው። በዚህ ሰዓት የሶሻል ሚዲያ ጌም አቴንሽን ነው። የሰውን አቴንሽን ማግኘት፣ የሰውን ኢሞሽን ትሪገር ማድረግ ነው ሁሉ ነገር የሚሰራው። ያ ኢሞሽን ኔጌቲቭ ይሁን ፖዚቲቭ ይሁን ምንም ይሁን አያገባውም ቴክኖሎጂው። የሰውን ኢሞሽን ብቻ ትሪገር አድርጉ። ስለዚህ አሁን እናንተ ገበያው ስትሄዱ በዚህ ጋር የሚጮሃል ታያላችሁ። ከዛ የሆነ ሰው ግን እንዴ ምን አይነት ድድብ ስራ ነው የሰውዬ እየሰራ ያለው ምናምን ብላችሁ ትጠጉታላችሁ። ከዛ እናንተን ሳይቶ ምንድነው እዛ ጋር ሰው የተሰበሰበው ብሎ ሌላውም ሰው ይከበባል። ያ ሰውዬ ብዙ ሰው ሰበሰበ ብሎ የገበያው አስተዳዳሪ ሰፊ ቦታ ልስጠው ይላል። ያ ማለት ሁሌ ቪዲዮአቸው ይመጣል፣ ሁሌ ኮመንታቸው፣ ሁሌ ፎሎወራቸው ያድጋል ማለት ነው። ከዛ ምንድነው እናንተ የምታደርጉ ስታዩት እንዴ ይሄ እኮ ደደብ ነው፣ ይሄ እንደዚህ መደረግ ያለበት ነገር አይደለም፣ ይሄ ከዚህ የተሻለ ሰው ምናምን ብላችሁ ኮመንት ታደርጋላችሁ። እሱን ለመስደብ ነው ኮመንት ያደርጋችሁ፣ እንዲያድግ አይደለም። አያገባውም። ሶሻል ሚዲያ አስተዳዳሩ ወይም የገበያው ባለቤት አያገባውም። እንደ ኮመንት እስካደረጋችሁ ድረስ ይሄ ሰውዬ ብዙ ሰዎች ሀሳብ እንዲሰጡ ኮመንት እያደረጉ ነው እየተደረገ ነው ብሎ ሰፊ ቦታ ይሰጠዋል፣ ሰፊ አቴንሽን ይሰጠዋል። ከዛ ደግሞ ልትስቁበት ኧረ ደደብ አየው ምናምን ብላችሁ ለጓደኛችሁ ትልካላችሁ። ጓደኛችሁ ያያል። ስለዚህ ሶሻል ሚዲያው ምን ያስባል? ይሄ ሰውዬ ጓደኛውን ጠርቶታል፣ ለጓደኛውን ቦታ ሊያዝለት ብሎ ያን ቪዲዮ በደንብ ያቆየዋል። አየርሳ ብዙ ሰዎች እንዲያዩት ያደርጋል። ከዛ ደግሞ ምን ይፈጠራል? አሁን እናንተ ምንድነው የምታስቡት? ይሄ ሰውዬ ደደብ ነው ልሳቅበት ብላችሁ ቪዲዮውን እስከ መጨረሻ ታያላችሁ። ስቲል ፕሮሞት እያደረጋችሁ ነው። አንዳንድ ገበያዎች አይታችኋል። ፕራይስ ኮመንታቸው በሙሉ የሆነ ለምን ፕራይስ አይናገሩ? መናገር ይችላሉ እኮ ለምን አይናገሩ? አንዱ እሱ ነው። በዛ መንገድ ነው። አንዳንድ ሴቶች ቪዲዮአቸውን ከቂጣቸው ለምን ይጀምራሉ? ብዙ መንገድ መጀመሪያ ያላቸው ለምን ከቂጣቸው ይጀምራሉ? አንዱ እሱ ነው። ቪዲዮአቸው መሀል ያለን ጥፊ ቪዲዮ መጀመሪያ ላይ ያረጉላቸዋል። ለምንድን ነው እንዳትሄዱ ሁክ ለማድረግ ጥፊ ያለሽ ቪዲዮ ውስጥ ኢሞሽናችሁን ትሪገር ለማድረግ ነው። ከዛ ደግሞ የሚያለቅሱ አሉ። ቪዲዮ ሲጀምር ስታለቅሱ ሰው ናችሁ ታያላችሁ። ምን ሆኖ የሰው የምን አጋጥሞት ነው? ከዛ እንዲያርጉልኝ ያ ሰው ሲላችሁ ላይክ ሼር ምናምን ታረጋላችሁ። በጣም አልጎሪዝሙ በልቶታል ነው የምላችሁ። በቃ ተረድቶታል።
አንዱ ያንን ድራይቭ የምታደርጉት እናንተ ናችሁ፣ ተመልካቾች ናችሁ። እናንተ ኢንጌጅ እስካላረጋችሁ ድረስ እኮ እነዚህ እናንተ መጥፎ የምትሏቸው ሰዎች አያድጉም። ያ ማለት ቅድም እንዳልኳችሁ እናንተ ስላልተስማማችሁ ብቻ የሚወዷቸው ሰው የሉም ማለት አይደለም። ግን ኮምፒቲሽን ለመፍጠር ከፈለጋችሁ እኔ የተሻለ እውቀት አለኝ ብላችሁ የምታስቡ ከሆነ ይሄን ጌም እናንተ እንድትጫወቱ ያስገድዳችኋል። እናንተ አሁን ደብሮኝ ስለሆነ ነገር እያወራው ማን ነው እኔ የደበረኝን ማን ነው የሚከታተለው? አንዳንዶቻችሁ ስለምታወሩት ነገር ውስጣችሁ እንኳን ደስተኛ አይመስልም። ደስተኛ ሆናችሁ ማታወሩት ነገር ወይም በፍላጎት ማታወሩት እየመሰለ ፍራቻችሁ ፊታችሁ ላይ እየታየ ሰው እንጌጅ አያደርግም። እነዚህ እናንተ ደደ የምትሏቸው ሰው ቪዲዮአቸውን አይታችኋል? አክቲቭ ናቸው። መስሚያቸው ጥጥ ነው። መሰገጥ ማለት እንደዛ ነው። ከዛ ደግሞ ሁለተኛ ማሰብ ያለባችሁ ስድብ ብቻ ፌመስ መሆን ይቻላል ብላችሁ የምታስቡ ከሆነ ፐርሰናሊቲያችሁ አክቹሊ የቱ ነው? ፐርሰናሊቲያችሁ ካልሆነ ሶሻል ሚዲያ ከባድ ነው። ኮንሲስተንሲ በጣም ይፈልጋል። ሁሌ እንደዛ ለመሆን ፈቃደኛ ናችሁ ወይ? ባህሪያችሁ ያልሆነውን ነገር ለመሆን ፈቃደኛ ናችሁ ወይ? ሶሻል ሚዲያ በአግባቡ ከተጠቀማችሁት ራሳችሁን ሆናችሁ ስትመጡ እናንተን አይነት ሰው የሚፈልግ ሰው ሁሌ ይመጣል። እናንተ ደስ አሁን እኔ ስለ ፊልም ወዳለሁ። ስለ ፊልም በጣም ውስጤ ነው፣ አወራለሁ። ፊቴ ላይ ታዩታላችሁ እንደምወድ። ስለዚህ ይሄ ልጅ ፊልም ይወዳል ብላችሁ ትረዱኛላችሁ። እናንተም እንደዛ ውስጣችሁ ያለውን ማንነት ማውራት አለባችሁ። እኔ መንገድ ላይ ሰው አግኝቶኝ ስለ ፊልም ቢጠይቀኝ በደስታ አወራለሁ። ግን ባህሪ ያልሆነውን ለሶሻል ሚዲያ ብዬ ማሽቃብጥና ይሄ አጉል መሰገጥ ነው መፈመስ ብላችሁ አስባችሁ ባህሪያችሁ ያልሆነን ስግጥና የምታወጡ ከሆነ ሁሌ እንደዛ መሆን አትችሉም። አካባቢያችሁ ሰው መጥቶ በዛ የሚያውቃችሁ ሰው ሊያናገራችሁ ይፈልጋል። ያን ነገር ላታወጡ ትችላላችሁ። ስለዚህ ሶሻል ሚዲያ አንዴ በማድረግ ብቻ አትዩት። ኮንሲስተንሲ ይፈልጋል። ሁሌ ለመስራት ፈቃደኛ መሆን አለባችሁ። ያንን ለመስራት ፈቃደኛ ደግሞ ለመሆን የምትሰሩትን ነገር መውደድ አለባችሁ። ስለዚህ አሁን እንትናን ይዩት፣ ዮናስ መኳንንት ብዙ አመት እኮ ቲክቶክ ላይ ሰርቷል እኮ። አሁን በቅርብ ፌመስ የሆነ ይመስላችኋል አይደል? ኮንሲስተንሲው ነው። ሰዎች ኢሞሽናሊ ሪሌት የሚያደርጉትን ነገር ነው የሰራው። ከከተማ ወጥቶ ጀርኒውን ታያላችሁ። ኢሞሽናሊ አታች ትሆናላችሁ። አንዳንዶቹ እንደውም ፓራሶሻል ሪሌሽንሺፕ እንድትፈጥሩ ያስገድዷቸዋል። የኔ ፎሎወር ከሆናችሁ እኛ እኮ እንዲህ ነን ይሄን ምረጡ የሚባል እንደዛ እናንተን በቃ የኔ ወታደሮች አይነት ስሜት እየፈጠሩባችሁ ነው። እሱንም ኖቲስ ማድረግ አለባችሁ። ግን ስቲል ማወቅ ያለባችሁ እናንተ አንድ ሰው ስላልወደዳችሁ ማለት ያ ሰው የሚያደርገው ነገር ሁሉ መጥፎ ነው ማለት ሳይሆን የተሻለ ኦልተርኔቲቭ ቲቮችን እንዲያድጉ ስላልረዳችሁ ነው። አንድ ላይክ እና ሁለት ላይክ አንድ ኮሜንት ያለውን ቪዲዮ መቼ ነው እስከ መጨረሻው አይታችሁ የምትጨርሱት? መቼ ነው ላይክ የምታደርጉት? መቼ ነው ከስር ኮሜንት የምታደርጉት? እውቀት የሚያወሩ ሰዎች ኖርማል ቀስ ብለው ሲያወሩ መቼ ነው ውስጡ ገብታችሁ የምታግዟቸው? ከዛ ነው የሚጀምረው። እናንተ እነዚህ የሚሳደቡ ሰዎች እንዳያድጉ ከፈለጋችሁ ሌሎቹን እንዳያድጉ መርዳት አለባችሁ። አሁን ዶክተር ነው አሪፍ የሚያደርገው ምንድነው? ሪፖስት ያደርጋል። ትናንሽ ክሬተሮች እንዲያድጉ የሚፈልግ ያ ለሌሎች ሰዎች አቴንሽን እንዲያገኝ ያደርጋል። ስለዚህ እነዚህን ሰዎች ብሌም ከማድረጋችሁ በፊት እናንተም ሶሻል ሚዲያ ኢንተራክት የምታደርጉበትን መንገድ ምረጡ። ቪዲዮ መጀመር የምትፈልጉ ሰዎች ደግሞ የበለጠ ራሳችሁን በሆናችሁ ቁጥር ቢዩር ሰልፍ የሚባለው ራሳችሁን በሆናችሁ ቁጥር ሰዎች አንደርስታንድ እያደረጓችሁ ይመጣሉ። ዮናስ መኳንንት የተለየ ኤዲቲንግ አልተጠቀመ፣ የተዳቀቀ ነገር አልተጠቀመ። በራሱ በስልኩ ነው ላይፉን ነው ያሳያችሁ። ራሱን ነው የሆነው፣ ማንንም አልሆነም። ያ ሰዎች ኢንጌጅ እንዳያደርጉ ያደርጋል። ስለዚህ እሱን አትርሱ ለማለት ነው። የእናንተን ሀሳብ ኮሜንት ላይ ጨምሩ። ቴንክ ዩ ጋይስ። የተማረ ሰው ይግደለን ማለት እንደዚህ ነው እንግዲህ። መረዳት የፈለገ ሰው እንደዚህ በእንደዚህ አይነት መልኩ በግልጽ ይረዳል። በቃ ግልጽ አማርኛ ነው አዶና የተናገረው። ለማንኛውም በሚገርም መልኩ መረዳት የምትፈልጉ ሰዎች ይህንን ሙሉ ቪዲዮን ያያችሁ፣ የዚህ ልጅ ሙሉ ቪዲዮ ካያችሁ ራሱ በጣም በቂ ከበቂ በላይ ማብራሪያ ነው የሰጠው። እግዚአብሔርን በጣም ሁሉንም ነገር አካቱበታል። በዚህ 6 ደቂቃ ነው ግን 6 ደቂቃው ላይ አይመስልም ሲያወራ ማለት ነው። ረጅም ነው፣ በጣም ረጅም ሰዓት ነው ያወራው። ግን በጣም ግልጽና አጠር አድርጎ ነው በቃ ለማስረዳት ሰፊ ሀሳብ ነው። አጠር አድርጎ ነው እንግዲህ ለማይገባቸው ሰዎች እንግዲህ ይህንን ለመረዳት ለከበዳችሁ ሰዎች ይህንን ካለመጣችሁ እንኳን ቢያንስ ትረዳላችሁ ብዬ አስባለሁ። እኔ እዚህ ወዳጄ በአንድ ቀን ባገኘውም አንድ ምክረ ሀሳብን አካፍየው ነበር። ሚኮ ማይክ የተናገረው ነገር ትንሽ ስላናደደኝ ነው፣ ሀሳብ መስጠት እንዳለብኝ ስለተሰማኝ ነው። እና ሚኮ ማይክ እኛ እኮ አንቺ የምናቅሽ ስግጥ ብለህ በየመንገዱ የትራፊክ ልብስ እየለበስክ እያስቆምክ ምናምን በሰራቸው ፕራንክ ቪዲዮዎች መስታወት እየሰበርክ የመኪና መስታወት ምናምን ፕራንክ የሚባል ቪዲዮዎችን በዛ ነው የምናውቅ። ማለት ስግጥ ብለህ የፈመስከው አንተ ራሱ ሲጀምር ምናልባት ረስተው ከሆነ ማለት ነው። በየትኛው አስተማሪ ይረሳል እንዴ? እንዴት ነው ራሳችሁ የሰራችሁትን ነገር ትረሳላችሁ ማለት ነው? ይገርማል። ግን አንዳንዴ በየትኛው ሰዎችን በሚያንጽና በሚጠቅም ቪዲዮዎች ነው አንተ መተህ እዚህ ጋር ታዋቂ ሆንኩ። ይሄ ልጅ ያመጣው ፍልስፍና አለ። ስግጥ ፍምስ እኔ የተረዳሁት እንዴት ነው፣ አንድ ሰው አላማው ላይ ስግጥ ካለ አላማውን ከተከተለ በህይወት ማሳካት የሚፈልገው ነገር ላይ
እሱን ከተከተለ ከዛ ውጭ ደግሞ ሰው ምን ይለኛል፣ ከኔ ምን ይለኛል፣ ጓደኞች፣ ወዳጅ፣ ቤተሰቤ ምን ይለኛል እያለ በሼም በሀፍረት ካልታሰረ የሚፈልገው ቦታ መድረስ ይችላል የሚል ሀሳብ ነው እንጂ ዋልጌነትን፣ ብልግናን፣ ክፋትን፣ መጥፎ ነገርን እንደፈለጋችሁ ሰግጣችሁ እዚህ ላይ ሚዲያ ላይ እያቀረባችሁ ፈምሱ አይደለም ያለው። በዚህ ልክ የዚህ ልጅ ሀሳብ ለምን ማጥመም እንደተፈለገ አልገባኝም። ቢያንስ እሱ አንድ የሚቆጠርለት ደህና ነገር ማለት በቃ የምንቆጥርለት ደህና ነገር ሰርቷል አይደል? የሚታይ የሚጨበጥ ነገር። እነዛ ልጆች እኮ እንደ ትናንትና እናስታውሳቸዋለን እኮ አይደል? ውሃ ሰው እያሻገሩ ሊስትሮ የሚጠርጉ ልጆች አይደል? ሰው ተሸክመው የሚያሻገሩ ልጆች ናቸው አይደል? ዛሬ ቢያንስ ጥሩ አፓርትመንት ውስጥ የሚያምር ቦታ ውስጥ እንዲኖሩ አድርጓቸው አስችሏቸው የሆነ ቢያንስ የሚታይ ነገር ሰርቶ እስቲ ከወሬ እንለፍና ደግሞ እሱን ከመተቸት በፊት የሆነ የሚታይ ነገር ስራ። ሰውን የሚያንጽ ነገር፣ ትውልዱን የሚያነቃቃ፣ ወጣቱን የሚያነቃቃ ከንግግር ባለፈ ደግሞ በሚታይ ነገር ስራና ከዛ በኋላ እሱን የመናገር ድፍረት ይኖራል ይመስለኛል። እንግዲህ እኔ አሁን ሲመስለኝ በቃ እነሱ ቀድመው ያላረጉትን ነገር እሱ እያረገው ስለሆነ እና ደግሞ በጣም በህዝቡ ዘንድ ተቀባይነት ስላገኘ በጣም ተናደዋል ይመስለኛል። እንግዲህ በዛ ምክንያት በጣም የተቃጠሉ ነው ይመስለኝ ማለት ነው። ለምን ቀደመን እኛ በዚህ መንገድ ለካ በጣም የህዝቡን አቴንሽን መያዝ እንችል ነበር አይነት ነገር ይመስለኛል። እና በዛ ምክንያት እኔ እውነት ነው ወንድ ልጅን የሚቀና አይመስለኝም ነበር። እኔ ወንድ ሆናችሁ በማንም በወንድ ልጅ ልትቀኑ አይችሉም። በእውነት ከባድ ነው። ግን እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮች እስካሁኖቹ ነበሩ። በቪዲዮቹ ቁም ነገር እንደያዛችሁበት እንደተማራችሁበት እንዲሁም ፈታ እንዳላችሁበት ተስፋ አረጋለሁ። በቀጣይም እንደዚህ ደግሞ ወቅታዊና ትሬንዲንግ የሆኑ ቪዲዮችን ይዤላችሁ መመጣ ይሆናል። እስከዛው ድረስ ቸር ቆዩልኝ። ባባይ